ስሜ ሙሴ ጉማራ ይባላል። የመጣሁት ከደቡብ ኢትዮጵያ ክልል ከጋሞ ዞን አርባ ምንጭ ከተማ ነው የመጣሁት። የወከልኩት ማህበረሰብ የደቡብ ኢትዮጵያ ክልል አካል ጉዳተኞች ማህበራት ፌዴሬሽንን በመወከል እዚህ በሀገራዊ ምክክር ላይ ተገኝቻለሁ። እንግዲህ እንደኛ ክልል የአጀንዳ ማሰባሰቡ ሂደት የተካሄደው በወላይታ ሶዶ ከተማ ላይ ነበር የተካሄደው። እንግዲህ ከእኛ እንደ አካል ጉዳተኞች ማህበር የሚወክሉንን የምንፈልገውን አጀንዳ ቀድመን ከአባሎቻችን ከአካል ጉዳተኞች ጋር በመነጋገር አዘጋጅተን በዛ መድረክ ላይ ደግሞ የአጀንዳ ማሰባሰብ ፕሮግራሙ ላይ ተገኝተን የኛን አጀንዳ ለኮሚሽኑ ያቀረብንበት ሁኔታ ነበር። እንግዲህ መድረኩ በወቅቱ እንግዲህ የተካሄደው ክልላዊ መድረክ ከአሳታፊነት አንጻር የነበረውን በተመለከተ ሁሉንም የማህበረሰብ ክፍሎችን ኦሬዲ ያማከለ ያካተተ ነበር። በተለይም ደግሞ አካል ጉዳተኞችን፣ ሴቶችን፣ ወጣቶችን፣ አረጋውያንን፣ ሌሎችም የማህበረሰብ ክፍል በሙሉ በማካተት እዛ መድረክ ላይ እንደገናም ደግሞ ሁሉም ሰው የመሰለውን የራሱን ሀሳብ በነጻነት የገለጸበት ይወክለኛል ያለውን የራሱን አጀንዳ በዛ መድረክ ላይ በስፋት ያንሸራሸረበት ያስያዘበት ሁኔታ ነበር። በእርግጥ ሀገራችን ኢትዮጵያ ለዘመናት በብዙ ግጭቶች፣ በብዙ አለመግባባቶች፣ በብዙ ጦርነቶች እያለፈች መታለች። ይሄ ጦርነት ደግሞ ሀገራችንን ብዙ ዋጋ አስከፍሏታል። በሰው ህይወት ላይ፣ በንብረት ላይ፣ ኢኮኖሚያችን ላይ በርካታ ተጽዕኖዎች እንደ ኢትዮጵያ ደርሶብናል እና ይህን ለመፍታት ነው፣ ይህንን ለማስቀረት ነው፣ ይህንን ለማቆም ነው ወደ ምክክር እንምጣ ብሎ እንደ ሀገር ወደ ምክክር የተመጣው። በእርግጥ በርካታ ሀገራት ምክክር ያደረጉ አሉ፣ ያሳኩ አሉ፣ ፌል ያደረገባቸው ሀገራት አሉና እኛ ደግሞ ሌሎች ሀገራት በምክክር ሂደት ምንድነው የጠንካራ ጎናቸው፣ ምንድነው ደካማ ጎናቸው የሚለውን በመለየት ጠንካራ ጎናቸውን በመውሰድ ደካሞችን በማረም መነሻ አድርገን እየተመካከርን እንገኛለንና ከዛ አንፃር እውነት ለመናገር ጥሩ ነገር ይመጣል ብዬ ተስፋ አደርጋለሁ። እኔም ደግሞ እንደወከልኩት ማህበረሰብ እንደ አካል ጉዳተኞች ፌዴሬሽን እና ወጣት እንደመሆነ መጠን ደግሞ የወከልነው ማህበረሰብን ድምጽ በዚህ መድረክ ላይ በስፋት ማሰማት መቻል አለብን። ጥያቄዎቻችን ምላሽ እንዲያገኙ፣ ጥያቄዎቻችን በስፋት እንድነሱ ከማድረግ አንፃር እኔም የበኩሌን ሚና መወጣት አለብኝ፣ እየተወጣሁትም እገኛለሁና ከዚህ አንፃር ሁላችንም ያለብንን ቅርቃር ማለት ነው በግልጽ አውጥተን ከተመካከርን ከተነጋገርን በርካታ ለውጦችን በርካታ ሰላም እንዲመጣ ከማድረግ አንፃር በራሱ መመካከር የራሱ የሆነ አስተዋጽኦ አለውና መመካከሩ እየተሻለ ነው ብዬ ነው የሚወስደው። በእርግጥ ምክክር በመመካከር ማይፈታ ችግር የለም። ከተመካከርን ያሉንን ችግሮች መፍታት እንችላለን በመርህ ደረጃ። ሲቀጥል ደግሞ በየአካባቢው በርካታ ችግሮች አሉ፣ አለመግባባቶች አሉ፣ ቅራኔዎች አሉ። እነዛ ቅራኔዎች ከግለኝነት ወጥተው ለጋራ ጥቅም፣ ለጋራ እንነት የሚለው ጠፍቶ ለጋራ ለሀገራችን ብዙዎችን ወደሚያስማማ ብዙዎችን አንድ ወደሚያደርግ ሀሳብ ከተመጣ በየአካባቢው የሚፈጠሩ ችግሮች የሚፈጠሩ ግጭቶች ምላሽ ያገኛሉ ብዬ አስባለሁ። ምክንያቱም እኔ የኔ ነገር ብቻ የኔ ይሰማ የኔ በላይ ነው የኔ ብቻ የሚል ነገር ካለ አሁንም መግባባት ላይ መድረስ አንችልም። ነገር ግን የግለኝነትን ጥያቄ የግልን ሀሳብ ትተን አገራችንን ሊጠቅም አገራችንን ሊያሻግር አገራችንን ሊያራምዳት ወደ እድገት ጎዳና ሊወስዳት የሚችሉ የጋራ ሀሳቦችን አንስተን አገራችንን ሊጠቅም የሚችል አጀንዳዎች ላይ በስፋት ብንመካከር በየአካባቢው ያሉ ችግሮች፣ ግጭቶች፣ አለመስማማቶች ይቀረፋሉ ብዬ ተስፋ አደርጋለሁ። እንግዲህ ወደዚህ ሀገራዊ ምክክር እንደ ሀገር በሚደረገው ምክክር ላይ ስመጣ ተስፋ አድርጌ የመጣሁት ምንድነው እኔ የወከልኩትን ማህበረሰብ ወክዬ ማለት ነው። አንደኛ በእኛ በአካል ጉዳተኞች ዙሪያ በአራቱም አቅጣጫ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ያለን አካል ጉዳተኞች ጥያቄያችን ተመሳሳይ ነው፣ አጀንዳችን ተመሳሳይ ነው።
ከዛ አንፃር የራሳችንን አጀንዳ በስፋት ኦሬዲ ያልተሰሩ የምንፈልጋቸው ጉዳዮች ቅሬታ ሲፈጥሩ የነበሩ ጉዳዮችን በዚህ መድረክ ላይ በማቅረብ እንደ ሀገር ደግሞ የኛ አጀንዳ ተቀባይነት አግኝቶ ያልተሰሩ ነገሮች ይሰራሉ የሚል እንደገና ደግሞ እንደ ሀገርም በርካታ የሚያለያዩ የሚያጋጩ ቅሬታን የሚፈጥሩ ጉዳዮች በዚህ ምክክር ላይ ሰፋ ያለ ምክክር ተደርጎበት እንደ ሀገር ደግሞ ወደሚያስማማን አንድ ወደሚያደርገን ወደሚያቀራርበን ሐሳብ የምንደርስበት እንደገና ደግሞ ሀገራችንም ከዚህ ምክክር በኋላ ዜጎቿ ህዝቦቿ የሰጧትን አጀንዳዎች በሙሉ ተቀበላ ክፍተቶችን በማረም ሁሉም ሰው ለመኖር የሚፈልጋት የሚመኛት አዲስቱ ኢትዮጵያ ተፈጠራለች የሚል ተስፋ አለኝ በነበኩ